በአንድ የግንባታ ቦታ ላይ አንድ ሰው የሥራ ባልደረባው ከዚህ በላይ እንዳይቆፍር ለማስቆም ይሮጣል። በምድር ውስጥ የተቀበረ አደገኛ ነገር ያገኙ ይመስላሉ። ብዙም ሳይቆይ ዜናው ዋና የበላይ ተቆጣጣሪ ወደ ሆነችው ሱዛና ጋር ደርሶ በግንባታ ቦታው የተላከው ፎቶ ያልፈነዳ ቦምብ ስለሚመስል፣ ስለዚህ የማስጠንቀቂያ ደወልም ይነፋል። ሜጀር ዊል በተኩስ ልምምድ ቦታ ላይ በመለማመድ ላይ ያለ ስለ ክስተቱ በሚያሳውቀው የስልክ ጥሪ ተቋርጦ እሱም ፎቶውን ተቀብሎ ከሁለተኛው የዓለም ጦርነት የተረፈ 1000 ፓውንድ ክብደት ያለው ቦምብ መሆኑን በመደምደም ስለዚህ በግንባታ ቦታው ዙሪያ በ800 ሜትር ራዲየስ ክልል እንዲዘጋም ይጠይቃል። ፖሊስና ወታደሩ በፍጥነት አካባቢውን ተቆጣጥረው ሁሉንም ጎረቤቶች ማስወጣት ይጀምራሉ። ከአንድ ባንክ አጠገብ ባለው ህንፃ ውስጥ አንድ ፖሊስ የአንድ አፓርታማ በር ቢያንኳኳም ነገር ግን ማንም አይወጣም። ስለዚህ ባዶ እንደሆነ ቢገምትም ነገር ግን በጨለማ ውስጥ አንድ ሰው በመንቀሳቀስ ላይ ነው። ይህ በእንዲህ እንዳለ ረሂም አረጋውያን ወላጆቹ ህንፃውን ለቀው እንዲወጡ ይረዳቸዋል። ዊል ግንባታ ቦታው ላይ ሲደርስ ቦምቡን ከሩቅ ሆኖ ተመልክቶ ሰዎቹ በዙሪያው ያለውን ፈሳሽ እንዲያጠፉ አዘዘ። እንዲሁም እንደ ማዘዣ ጣቢያቸው የሚጠቀሙበትን የወታደሩን አለቃ ካቢን ዙሪያ የተወሰነ መከላከያ መገንባት አለባቸው። በመቀጠል ዊል ከ2 ዓመት በፊት ሊቆጣጠሩት ያልቻሉትን የቦምብ ቪዲዮ ለቡድኑም ያሳያል። ፍንዳታው የዚያችን ከተማ መልካም ክፍል ስላፈራረሰው ጥንቃቄ ማድረግም አለባቸው። የህንፃው ቦታ ካርታ ብዙ የኤሌክትሪክ ገመዶችን ያሳያል። ስለዚህ በጠቅላላው አካባቢው ያለውን ኃይል ማቋረጥም ይኖርባቸዋል። በጎዳናው ላይ አንድ ሲቪል የፖሊሶችን ማስጠንቀቂያ ችላ በማለት ላፕቶፑን ለማምጣት ሮጦ ያልፋቸውና ፖሊሶቹ ሊያሳድዱትም ይገደዳሉ። ከጥቂት ቅጽበታት በኋላ ፖሊሶች አካባቢው በተሳካ ሁኔታ መጽዳቱን ያወጁ ሲሆን ነገር ግን በዚያ ጨለማ አፓርታ ውስጥ ኮራሊስና ጓደኞቹ መደበቃቸውን አያውቁም። በግንባታው ቦታ ላይ ድሮኖች ተልከው ኮርፖራል ማርቲን ማድረቁን ለመጀመር ቱቦውን በውሃ ውስጥ አደረገው። ኃይሉ ሲቋረጥ የኮራሊስ ቡድን በመጨረሻ አፓርታማውን ለቆ ቀደም ብለው የተወሰኑ መሳሪያዎችን ወደ ደበቁበት ምድር ቤት ይቸኩላሉ። ቡድኑ የተወሰኑ መብራቶችን ሲያደራጅ ኮራሊስ በሩን ከመቆለፉ በፊት ከውጭኛው የፊት በር አጠገብ ካሜራ ገጠመ። ከዚያም በጀርባ በኩል ወጥቶ የተደበቀ ጄኔሬተር ለማግኘት የቆሻሻ መጣያ ገንዳውንም ይፈትሻል። ኬብሎቹን ይዞ በቧንቧው በኩል ወደ ምድር ቤቱ ሰዷቸው። ኮራሊስ በጋራ መተላለፊያ መንገዱ በር አጠገብ ሌላ ካሜራ ከገጠመ በኋላ ቡድኑ በኃይል መሳሪያዎች የምድር ቤቱን ግድግዳ መስበርም ጀመሩ። ሲመለስ ኮራሊስ አንድ ቀበሮ አይቶ የደነገጠ ሲሆን ነገር ግን ችላ ብሎት በፖሊስ ጣቢያው ውስጥ ሱዛና በጎዳና ላይ የሚንቀሳቀስ ነገር ስላስተዋለች ተጨንቃ ስለዚህ ሰዎቿ ድሮኑን እንዲከተሉ ትጠይቃለች። ሆኖም እሱ ቀበሮ ብቻ ነው። በምድር ቤቱ ውስጥ ቡድኑ የተለያዩ መሳሪያዎችን በመጠቀም በርካታ የገደል ንብርብሮችን መስበሩን ቀጥሎ ብዙም ሳይቆይ የባንኩ የማስጠንቀቂያ ደውሎች መጮህ ሲጀምሩ ስለዚህ አንድ የባንክ ሰራተኛ በክልሉ ድንበር ላይ ላሉት ፖሊሶች ሊፈትሸው እንደሚገባም ይነግራቸዋል። ሆኖም ፖሊሶቹ በኃይል መቋረጡ ምክንያት በየቦታው የማስጠንቀቂያ ደውሎች እየጮሁ እንደሆነ ይነግሩትና ያሰናብቱታል። ቡድኑ በጣም ጫጫታ ወዳለው መሰርሰሪያ ሲቀይር ኮራሊስ ጎዳናውንና ካሜራዎቹን ለመከታተል ወደ ውጪ ወጥቶ የፖሊስ መኪና ባለፈ ቁጥር ጓደኞቹን እያስጠነቀቀ ስለዚህ መኪናው እስኪያልፍ ድረስ መሰርሰሪያውን ያቆማሉ። ማርቲን ውሃውን ማድረቁን እንዳጠናቀቀ ለዊል ሊያሳውቀው ሲመጣ እሱም የተወሰኑ ብርጭቆዎችን ሲሞላ አገኘው። ዊል አንድ ስራ ሲጠናቀቅ መጠጣት ባህላቸው እንደሆነ ተናገረ። በመቀጠል ዊልና ማርቲን በቦምቡ ላይ መስራት ለመጀመር መሳሪያዎቻቸውን አምጥተው ስለዚህ ሱዛና ሁሉንም የፖሊስ መኮንኖች አሰናብታ ዊል ቦምቡን ሲመረምር የጊዜ መቁጠሪያ እንዳለው ተገንዝቦ ድምፁን ለመስማትም ማይክ በመጠቀም ያረጋገጠ ሲሆን ይህ በሚቀጥሉት 48 ሰዓታት ውስጥ በማንኛውም ደቂቃ ሊፈነዳም ይችላል። ስለዚህ እሱን ለማስወገድ ማግኔታዊ የሰዓት ማቆሚያም ይጠቀማሉ። አንዴ ሁሉም ነገር ከተገናኘ በኋላ ሁሉም ሰው ለመጠለል ሮጦ የሰዓት ማቆሚያው ይሰራል። እንደ ዕድል ሆኖ ሳይፈነዳ በፊት ሰዓቱን በተሳካ ሁኔታ ማስቆም ቻለ። አሁን ቁጥጥር የሚደረግበት ፍንዳታ ለማድረግ ግድግዳ መገንባት አለባቸው። ይህም እስከ 5 ሰዓታት ሊወስድ ይችላል። በምድር ቤቱ ውስጥ ቡድኑ ብረት ያገኘ ሲሆን ስለዚህ መሰርሰሪያውን በመበየጃ ማሽን ይለውጣሉ። ብዙም ሳይቆይ በግድግዳው ላይ ያለውን ቀዳዳ አጠናቀው በመጨረሻም ወደ ባንኩ ካዝና መግቢያ አግኝተው ካሜራውን በስፕሬይ ከሸፈኑት በኋላ ብዙ ገንዘብና ጌጣጌጥ ለመስረቅ ሁሉንም ሳጥኖች መክፈት ይጀምራሉ። የወርቅ አሞሌዎችም ያሉ ሲሆን ነገር ግን በጣም ስለሚከብዱ መተው ይኖርባቸዋል። በግንባታው ቦታ ላይ ወታደሮቹ ግድግዳውን መገንባታቸውን ቀጥለው ነገር ግን ዊል ማርቲን ቦምቡን ሲነካ ያስተውልና ሁሉም ሰው እንዲወጣም ጥሩምባ ይነፋል። ማርቲን በቦምቡ ላይ ያሉ አንዳንድ ቦታዎች እንዳልዛጉ አስተውሏል። ደግሞ እድሜው 80 ዓመት ነው ለተባለው ቦምብ እንደ እንግዳ ነገር ይቆጥረዋል።
ዊል በጥሩ ሁኔታ የተጠበቀ ነው ብሎ ያስባልና ሰዎቹ ወደ ስራ መልሷቸው። ከጥቂት ደቂቃ በኋላ አንድ ወታደር በስካነሩ ላይ ቦምቡ እንደገና ድምጽ እያሰማ መሆኑን ያስተዋለ ሲሆን ይህም ማለት የሰዓት ማቆሚያው እየተበላሸ ነው ማለት ነው። ዊል የተወሰኑ መሳሪያዎችን በሚሰበስብበት ጊዜ ሁሉም ወታደሮች ለመጠለል ሮጡ። ማቀጣጠያውን ለመቆፈርና የአሰራር ሂደቱን ለመዝጋት አንድ ፈሳሽ መቀባት ይኖርበታል። ዊል በጣም በዝግታ መቆፈር ሲጀምር በጣቢያው የሚገኝ አንድ መኮንን በድሮኑ የሙቀት ካሜራ ላይ ከወታደሩ ጄኔሬተር ውጪ ሌላ ሞቃት ቦታ ማስተዋለ። ሱዛና ይህን ሚስጥራዊ ሞቃት ቦታ እንዲፈትሹ መኮንኖችን ስለምትልክ ዊል ሂደቱን እንዲያቆም በአስቸኳይ ማዘዘችው። በድንገት ዊል ማርቲንን ወደ ቦምቡ በጣም ተጠግቶ አይቶት እንዲመለስ ጮሆበት ማርቲን የሰዓት ማቆሚያውን አንቀሳቅሶታል። ምክንያቱም ከተበላሸ ኃላፊነቱ የሱ ነው። ነገር ግን ዊል ህይወቱን አደጋ ላይ መጣል እንደማይገባው ነግሮት ከሌሎቹ ጋር እንዲደበቅም ይልከዋል። በካዝናው ውስጥ ኮራሊስ ከአንድ የተወሰነ ሳጥን ውስጥ ልዩ ነገር ወስዶ ኤክስ በመኪናው ውስጥ እንዲያደርገው ማሳሰበው። ኮራሊስ ፈቃደኛ ባይሆንም እሱ እንዳለውም አድርጎ ከዚያም ኮራሊስ ፖሊሶች ሲመጡ አይቶ ጓደኞቹ እንዳይንቀሳቀሱ ነግሯቸው ጄኔሬተሩንም በፍጥነት አጠፋው። አንድ የፖሊስ መኪና ከህንፃው ፊት ለፊት ይቆምና ወደ ውስጥ ለመግባት ቢሞክርም ነገር ግን በሩ ተቆልፏል። ስለዚህ በአካባቢው ዙሪያ ለመፈለግም ይወስናሉ። ይህንን ያስተዋለው ኮራሊስ ሰዎቹ በዝምታ ስራቸውን እንዲቀጥሉ ነገራቸው። ሱዛና ሞቃቱ ቦታ እንደጠፋ ስታስተውል ፖሊሶቹ ኮራሊስን በጋራ መተላለፊያ መንገዱ ውስጥ አይተውት እሱ ወዲያውኑ መሮጥ ጀምሮ ቡድኑ እንዲፈጥንም ነገራቸው። ሳጥኖቻቸውን በተቻለ ፍጥነት መሙላትና ማሸግም ይጀምራሉ። መግቢያ በሩ ስለተቆለፈ መኮንኖቹ ኮራሊስን መከተል ስላልቻሉ እሱን ለመክፈት ከመኪናቸው መሳሪያዎችንም አመጡ። በግንባታው ቦታ ላይ ዊል ስለዚህ ጉዳይ መጥፎ ስሜት እንዳለው ተናግሮ ሁሉም ሰው ጆሮውን እንዲይዝና የራስ ቁሩን እንዲያደርግም ነገራቸው። በድንገት ድምፁ ቆሞ ቦምቡ ሲፈነዳ በአካባቢው ላይ አስፈሪ ማዕበልም ይሰዳል። ፍንዳታው ድሮኖቹን ቢጥልም ነገር ግን ቢያንስ ክልሉን አያልፍም። ስለዚህ የተፈናቀሉ ሰዎችም ደህና ናቸው። ምንም እንኳን ዊልና አንድ ወታደር ቢጎዱም ነገር ግን አጠቃላይ የወታደር ቡድኑ ተርፏል። ፖሊሶቹ በመተላለፊያ መንገድ ውስጥ ወድቀዋልና ተጨማሪ እርዳታ እየጠበቁ ሲሆን ስለዚህ ሱዛና ተጨማሪ ሰዎችን ላከችላቸው። ኮራሊስ ከቡድኑ ጋር ተገናኝቶ የሰረቀውን ልዩ ነገር ለመፈተሽ ስለሚፈልግ አንድ ሳጥን ይዞ ሌሎቹ ፖሊሶች በዙሪያው እንዳሉና መቸኮል እንዳለባቸው ሲያሳስቡት ነገር ግን ኮራሊስ ነገሩ ደህና መሆኑን ለማረጋገጥ አሁንም የተወሰነ ጊዜም ይወስዳል። አሁን ቡድኑ እቅዱን ለመከተል መለያየትም ይችላል። ኮራሊስና ዋይ ወደ ጣሪያው ሄደው ሁለት ድሮኖችንም አወጡ። ከነሱ መካከል አንዱ እየሰራ አይደለምና ነገር ግን ኮራሊስ በፍጥነት ሊያስተካክለው ተሳክቶለት ሳጥኖቹን በድሮኖቹ መያዣዎች ውስጥ አድርገውም ላኳቸው። መኮንኖቹ በሰማይ ላይ ቢያዩአቸው ነገር ግን የፖሊስ ድሮኖች እንደሆኑ ያምናሉ። ከጥቂት ደቂቃዎች በረራ በኋላ ድሮኖቹ አንዲት ሴት ካርቶኖቹን በምትጠብቅበት በሌላ ጣሪያ ላይ አረፉ። ይህ በእንዲህ እንዳለ ኤክስ እና ዜድ በአንድ የፍሳሽ ማስወገጃ ጉድጓድ ዙሪያ የሐሰት ግንባታ ማስጠንቀቂያዎችን ወዳደረጉበት ጎዳና ሄደው ወደ ታች ሲወርዱ ፖሊሶች በደህንነት ምስል ላይም ተመለከቷቸው። ሱዛና ከመሬት በታች የሚሰሩ ሰራተኞች ሆነው ማስጠንቀቂያዎቹን ሰምተው እንዳልሆነ ትጠራጠራለች። ኮራሊስ እና ዋይ ህንፃውን ለቀው ሲወጡ አንድ መኮንን የቆሰለውን ባልደረባውን በመተላለፊያ መንገዱ ትቶ ለመግባት በር ሰብሮ በጎዳናው ላይ አንድ የፖሊስ መኪና ይደርስና ኮራሊስ እና ዋይን ሲያያቸው እነሱም ወዲያውኑ መሮጥ ይጀምራሉ። እሱ ሲከተላቸው ስለዚህ ወንዶቹ ፖሊሶቹን ለማደናገርና ፍጥነታቸውን ለመቀነስ በግድግዳዎችና በአምዶች ዙሪያ በክብ ወደሚሮጡበት ወደ አንድ የመኪና ማቆሚያ ቦታ ገብተው በመጨረሻም በጀርባ በር በኩል አምልጠው እሱም በተሽከርካሪ ወደ እነሱ ለመድረስ የተወሰነ ጊዜ ስለሚያስፈልገው ይህም ለሁለቱ ወደ ፍሳሽ ማስወገጃ ጉድጓዱ ለመድረስና ወደ ፍሳሽ መተላለፊያዎቹ ለመውረድም ጊዜ ሰጣቸው። ኤክስ እና ዜድ ከአንድ የፍሳሽ ማስወገጃ ጉድጓድ ወጥተው በቫን መኪና ውስጥ የሚጠብቃቸው የመጨረሻው የቡድን አባላቸውንም አገኙት። ብዙም ሳይቆይ የፖሊስ መኪናዎች የመጀመሪያውን የፍሳሽ ማስወገጃ ጉድጓድ ከበው ፖሊሶች ወደ ፍሳሽ መተላለፊያዎቹም ሲገቡ ይህም ኮራሊስ እና ዋይ በሌላ ዋሻ ውስጥ ለመደበቅ እንዲገደዱ አደረጋቸው። በዚያ ቅጽበት ሴትዮዋ ወደ ቫኑ ተጠግታ ሳጥኖቹ ለእነሱ ካዘጋጀችው የተወሰነ ኬክ ጋርም ሰጠቻቸው። ኤክስም እሷን ከማሰናበቱ በፊት ይከፍላታል። ፖሊሶች ከፍሳሽ መተላለፊያዎቹ ቀድመው ስለሚወጡ ቫኑ ከመሄድ ውጪ ሌላ ምርጫም የለውም። በግንባታው ቦታ ላይ ማርቲን ከሁለተኛው የዓለም ጦርነት እንዳልሆነ ስለሚያስብ የቦምቡን ኬሚካላዊ መለያ መፈተሽ እንዳለባቸው አጥብቆ ይናገራል። ዊል ምቾት ያጣ ይመስላልና ይህ ከእንግዲህ የእነሱ ስራ እንዳልሆነም ጠቀሰ። ስለዚህ የፖሊስ የፎሬንሲክ ቡድን እንዲመረምር ንድፈ ሐሳቡን ለሱዛና ማስተላልፎ
በዚያ ቅጽበት በህንፃው ውስጥ ያለው መኮንን በምድር ቤቱ ያለውን ቀዳዳና ዘረፋውንም አገኘ። ስለዚህ ሪፖርት አድርጎ ሱዛና ዘራፊዎቹን ለመፈለግም ቡድን ልካ ኮራሊስና ዋይ በመጨረሻ ከፍሳሽ ማስወገጃ ጉድጓዱ ሲወጡ ለጓደኞቻቸው ደውለው ቫኑ በፍጥነትም ወሰዳቸው። ኮራሊስ ወዲያውኑ ዕቃውን እንደገና ለመፈተሽ ሳጥኖቹን ጠይቆ ቫኑ አንድ የፍተሻ ጣቢያ ሲደርስ ከለንደን ወተር የመጡ ሰራተኞች ለመምሰል የተወሰኑ የሐሰት ወረቀቶችንም ለፖሊሶች ይሰጣሉ። መኮንኖቹ ያምኗቸውና እንዲያልፉ ፈቅደውላቸው በጣቢያው ሱዛና ወደ ፍሳሽ መተላለፊያዎቹ የገቡትን ሰዎች ቅጽበታዊ ምስሎች ተመልክታ በልብሶቻቸው ላይ የለንደን ወተር አርማ ስታስተውል ስለዚህ ሰዎቿ እሱን እንዲፈልጉ ትጠይቃለች። በፍተሻ ጣቢያው ያሉ ፖሊሶች አሁን ስለሄደው ተመሳሳይ አርማ ስላለው ቫንም ይነግሯታል። ይህ በእንዲህ እንዳለ ዘራፊዎቹ አንድ ጋራዥ ውስጥ አቁመው በቫን ውስጥ የሰሌዳ ቁጥሩን እየቀየሩ የአርማውን ምልክት ከልብሶቻቸው ላይ አስወግደው ከዚያም ወደ መንገዱ ተመልሰው በመጨረሻም ከተማዋን ለቀው ለመውጣት ሲሳካላቸው ስለዚህም ሲደሰቱ እናያቸዋለን። ፖሊስ በህንፃው ውስጥ ያለውን ካዝና በሚመረምርበት ጊዜ ረሂም ወደ ፍተሻ ጣቢያው ተጠግቶ ቤተሰቡ ሊይዘው የሚገባ በረራ እንዳለው እያብራራ ሻንጣዎቻቸውን ከአፓርታማው ማውጣት እንደሚፈልግ ሲገልጽ ፖሊሶቹም በወንጀሉ ቦታ እንደሚኖር ሲሰሙ ቤተሰቡ የምስክርነት ቃል የሚሰጡ ከሆነ እንዲመለስም ይፈቅዱለታል። በግንባታው ቦታ ላይ ሁለት የበላይ መኮንኖች ደርሰው ዊል ለምን እንግዳውን ነገር ሪፖርት እንዳላደረገ ለማወቅ እየጠየቁ ትዕዛዝ ባለማክበሩ ላይም አስተያየት ይሰጣሉ። ዊል ቅድሚያ የሚሰጠው ቦምቡን ማስቆምና ከተማዋን ማዳን እንደነበር ይናገራል። ከዚያም ዊል ቡድኑ እንዲደሰት የተወሰኑ መጠጦችን አካፍሎ እሱ ከመጠጣት ይልቅም የራሱን መሬት ላይ ሲያፈሰውም እናያለን። በፖሊስ ጣቢያው ሱዛና ቤተሰቡን እየጠየቀች ይህም ሰማያዊ አጠቃላይ የሥራ ልብስ የለበሱ ሁለት ሰዎች በደጃፉ ላይ እንደመጡም ያብራራል። ከአከራዩ የተሰጡ ወረቀቶች ነበሯቸውና የተወሰኑ መሳሪያዎችን ለማስቀመጥ የምድር ቤቱ ዕቃ ቤትም ቁልፎችን ጠየቁ። አባቱ ሊረዳቸው ባይፈልግም ነገር ግን ረሂም እንደ ስደተኛ ማንኛውም ባለስልጣን የሚመስል ሰው ሲጠጋቸው ከችግር ለመራቅ መተባበር እንዳለባቸው ያውቃል። ረሂም ለሰዎቹ ቁልፎቹን ሰጣቸው። ነገር ግን ስለ እውነተኛ ዓላማቸው ምንም የሚያውቀው ነገር አልነበረም። በመጨረሻም ዘራፊዎቹ በገጠር ወዳለው አስተማማኝ ቤት ደርሰው እዚያም ከቫኑ ጋር አብረው ለማቃጠል ልብሶቻቸውን ያወልቃሉ። ልብሳቸውን እንዲያወልቁ ሲገደዱ ዋይና ዜድ ወርቅን ጨምሮ ጥቂት ተጨማሪ ነገሮችን ለራሳቸው እንደሰረቁም ይፋ ይሆናል። ከዚያም ኮራሊስ በመጨረሻ የልዩ ነገሩን ይዘት ያሳያቸው ሲሆን 30 ሚሊዮን የሚያወጡ ያልተቆረጡ አልማዞች ናቸው። እሱም እኩል እንደሚከፋፈል ቃል ገብቶ ከዚያ በኋላ ኮራሊስ የስልክ ጥሪ ለማድረግ ወደ ውጪም ወጣ። በድንገት ሁለት ሰዎች ወደ ክፍሉ ዘልቀው በመግባት ቡድኑ እጃቸውን እንዲሰጡ ነግሯቸው ዜድ ሊጋፈጣቸው ሲሞክር ነገር ግን በፍጥነት ተመቶ ከሰዎቹ አንዱ ተኩስ ከፍቶ ዋይን ሲመታው ስለዚህ ሹፌሩም ይዞት ኤክስ ለመሮጥ እድሉን ሲጠቀም የታጠቀው ሰውም እየተከተለው ሌላኛው ሰው ደግሞ ሹፌሩን እየመታው እናያለን። ማሳደዱ ፎቅ ላይ ቀጥሎ እዚያ ኤክስ በመስኮት በኩል በማምለጥ ከመመታት ተርፎ በጓሮ ውስጥ ሲያርፍ ሉዶ ሽጉጥም ይደቀንበታል። ቡድኑ በጋራዥ ውስጥ ተቆልፎባቸዋልና ኮራሊስም መርገማቸውን ሲቀጥሉ እሱ ግን ችላ ይላቸዋል። በሳሎን ውስጥ ኮራሊስና አዲሶቹ ሰዎች ምርኮውን እየከፋፈሉ በመጠጥ ያከብራሉ። ሉዶ ያጎቱ ልጅ መሆኑም ይገለጣል። ሉዶ ኮራሊስ ስለ አልማዞቹ እንዴት እንዳወቀ ማወቅ ስለሚፈልግ ስለዚህ ኮራሊስ ቀደም ሲል ይሰራለት የነበረውና አሁን የሚጠላው ሰው ንብረት እንደሆኑም ያብራራል። ከተወሰነ ጊዜ በፊት ኮራሊስ ወደ ግጭት ቀጠናዎች እየበረረ በድብቅ ያሉ አልማዞችን ይወስድ ነበር። ከዚያም እንደምንም አድርጎ በኮንትሮባንድ ያወጣቸውና በአሰሪው የባንክ ሂሳብ ውስጥ የሚያስቀምጣቸው ነበር። ሆኖም አሰሪው ግን አንድ ቀን ከዳው። ስለዚህ አሁን ኮራሊስ በቀልን እየፈለገ ነው። ሉዶ አንድ አልማዝ ሲጠይቅ ኮራሊስ እንዲወስድ ፈቅዶለት፣ ነገር ግን ሉዶ ተጨማሪ ሲጠይቅም እየተቆጣ ጥርጣሬ የገባው ሉዶ ጠረጴዛው ላይ አንዱን አልማዝ ሲመታው አልማዙም ተሰባበረ። ይህ ሊሆን የማይገባ ነው። ስለዚህ ኮራሊስ ሌሎቹን አልማዞች በከፍተኛ ፍላጎት ይፈትሽና ሁሉም ሐሰተኛ መሆናቸውን ሲረዳም በጣም ያዝናል። ኮራሊስ ስለዚህ ጉዳይ እንደማያውቅ ቢመለም ነገር ግን ሉዶ አያምነውምና ሰዎቹ እንዲይዙት አድርጎ ወሮበሎቹ የኮራሊስን እጅ ጠረጴዛው ላይ ይዘውት ሉዶ እውነቱን እየጠየቀ በመሳሪያ መታው። ኮራሊስ ከዚህ በስተጀርባ እንዳልነበር አጥብቆ ሲናገር ስለዚህ ሉዶ ሁሉንም ምርኮ ይወስድና ሰዎቹ ኮራሊስን በመኪናው የኋላ ዕቃ ማስቀመጫ ውስጥ እንዲጥሉት አድርጎ ዋናው ቡድን አሁንም በጋራዥ ውስጥ ተጣብቆ እያለን ቡድኑም ይወጣል። ይህ በእንዲህ እንዳለ ሁሉም ነዋሪዎች ወደ ቤቶቻቸው እንዲመለሱ ተፈቀደላቸው። የኤሌክትሪክ ኃይሉ ገና አልተመለሰም። ስለዚህ የራሂም ቤተሰብ የአባቱን ተሽከርካሪ ወንበር በደረጃው ላይ ተሸክመው መውጣት አለባቸው።
ቤተሰቡ ዕቃዎቻቸውን በሚይዙበት ጊዜ ረሂም ወደ ጣሪያው ሄዶ የእውነተኛ አልማዞቹን ቦርሳ ከአንድ የአበባ ማሰሮ ውስጥም አገኘ። ከዚያም ወደ ክፍሉ ተመልሶ ለወንድሙ ሁሉም ነገር በጥሩ ሁኔታ እንደሄደ እያረጋገጠለት አልማዞቹን በውስጡ ለመደበቅ የሻንጣውን እጀታም ቆረጠ። ዊሊያም ወደ ቤት ሄዶ ቁስሎቹን ለማጽዳት ሲታጠብ በዚያ ቅጽበት ከበላይ መኮንኖቹ ጥሪ የደረሰው ሲሆን ቦምቡ ከሁለተኛው የዓለም ጦርነት እንዳልሆነ በፎሬንሲክ ተረጋግጧል። እንደውም ከመከላከያ ኃይል እንደተወሰደም ታውቋል። ስለዚህ ጉዳይም ለመወያየት ነገ ጠዋት መገኘትም ይኖርበታል። በአስተማማኙ ቤት ውስጥ ኤክስ በቫኑ በር ጫፍ ላይ ገመዱን ለመቁረጥ ተሳክቶለት በጣም የደከመውን ዋይን ከፈተሸ በኋላ ሌሎቹንም ነፃ አድርጓቸው ሾፌሩ ያለ ቁልፍ ቫኑን ማስነሳት ችሎ በሩን እስኪጥለው ድረስ ለመምጣትም ተጠቀመበት። እንዳለመታደል ሆኖ በዜድ እቅፍ ውስጥ ለሞተው ዋይ በጣም ዘግይቷል። ከዚያም ኤክስ ታብሌቱን አግኝቶ የኮራሊስን ቦታ ማግኘት እንዲችል በሁሉም የቡድኑ ልብሶች ውስጥ መከታተያዎችን እንዳደረገ ገልጦ እሱን ለመከተልም በሁለት መኪናዎች ይሄዳሉ። በሉዶ የኋላ ዕቃ ማስቀመጫ ውስጥ ኮራሊስ ችግር ላይ መሆኑን የሚገልጽ ጽሑፍ ለአንድ ሚስጥራዊ ቁጥር ልኮ ተጨማሪም ያለበትን አቅጣጫም ይልካል። ሉዶም ምህረት ለመጠየቅ መጮውን ቢቀጥልም ነገር ግን ሉዶ ጫጫታውን ለመሸፈን ሙዚቃ ብቻ ይከፍታል። በወታደሩ ዕቃ ቤት ውስጥ ማርቲን በሰዓት ማቆሚያው ላይ ጥቂት ሙከራዎችን አድርጎ ተጨማሪ ቺፕ ያገኘ ሲሆን ይህም መሳሪያው ተሻሽሎ እንደነበረም ያሳያል። በፖሊስ ጣቢያው ፖሊሶች በመጨረሻ የአፓርታማውን ወረቀት ከስርቆትና ከአልማዝ ኮንትሮባንድ ጋር የተያያዘ ረጅም የወንጀል ታሪክ ወዳለው ወደ ኮራሊስም ይከታተላሉ። በአውሮፕላን ማረፊያው ረሂምና ቤተሰቡ ያለምንም ችግር ፍተሻውን አልፈው በመንገዱ ላይ ኤክስ ሉዶን አግኝቶት መንገዱን ሊዘጋበት ሲሞክር፣ ስለዚህ ሉዶ እሱን ለማስወገድ መኪናውን አዞረ። ሆኖም ጓደኞቹ ከሌላው ወገን ቀርበው የሉዶን ተሽከርካሪ በአጥር ውስጥም ገፉት። ከዚያም ኤክስ እና ሰዎቹ የሉዶን ቡድን ከበው በሽጉጥ ከነሱ ጋር ለመታገልም መስኮቱን ሰብረውት የኋለኛው ዕቃ ማስቀመጫ ውስጥ ኮራሊስ ሙዚቃው ሲቆም ጥቂት የተኩስ ድምጾችንም ይሰማል። የኋላው ዕቃ ማስቀመጫ በመጨረሻ ሲከፈት ዜድና ሾፌሩ ኮራሊስን ጎትተው አውጥተውት ኤክስ ጭንቅላቱን በፕላስቲክ ከረጢት ሸፍኖ ሊያንቀው ሲጀምር፣ ነገር ግን በድንገት ኤክስ አንገቱ ላይ ተመታ። ሾፌሩ እግሩ ላይ ከተመታ በኋላ እሱና ዜድ ለመጠለል ሲሮጡ ኮራሊስ ተኳሹ ጋር ለመሮጥ እድሉን የተጠቀመ ሲሆን እሱም ዊል መሆኑን ይገለጣል። ገና ከጅማሮ አብረው ሲሰሩ ነበር እና አሁንም አብረውም ያመልጣሉ። በኋላ ዜድና ሾፌሩ የሉዶን መኪና እየሰረቹ የገንዘብና የጌጣጌጥ ቦርሳውን በማግኘታቸውም ይደሰታሉ። ይህ በእንዲህ እንዳለ ሱዛና በመጨረሻ የኮራሊስን ፋይል ተቀብላ እሱ መሆኑን ለማረጋገጥ ፎቶውን ከደህንነት ምስሉ ጋርም ታነጻጽራለች። መኮንኖቹ ወዲያውኑ ለሁሉም አውሮፕላን ማረፊያዎችና ተርሚናሎች ማስጠንቀቂያ ሰጡ። ለመታጠብ በአንድ ሆቴል ውስጥ ከቆመ በኋላ ኮራሊስ ወደ አውሮፕላን ማረፊያው ሄዶ ማስጠንቀቂያውን ከመቀበላቸው በፊት በሐሰት ፓስፖርት ፍተሻ ማለፍም ተሳካለት። ማርቲን ስለ ቺፑ ለሱዛና ለመንገር ወደ ፖሊስ ጣቢያ ሲመጣ ዊል በአፍጋኒስታን በነበረው ቆይታ ምክንያት እብድ በመባል እንደሚታወቅም ይነግራታል። እሱም የራሂምንም ፎቶ ይገነዘባል፣ ምክንያቱም እሱ የዊል አስተርጓሚ ነበር። የራሂምን መላ ቤተሰብ ለአስተማማኝ ሁኔታ ወደ አሜሪካ እንዲዘዋወር የረዳው ዊል ነበር። ፋይሎቹን ስትመለከት ሱዛና ኮራሊስን በአፍጋኒስታን የከበሩ ድንጋዮች ማዕድን ውስጥ ይሰራ እንደነበር አስተውላ ዊልና ረሂምንም ለመያዝ ማስጠንቀቂያ ትልካለች። ዊል በግል አውሮፕላን አገሪቱን ለቆ ሲወጣ የፖሊስ መኮንኖች ኮራሊስ እዚያ ስለታየ እሱን ለመፈለግ ወደ አውሮፕላን ማረፊያው ቸኩለው፣ ሆኖም ኮራሊስ እነሱን በማስወገድ ለማምለጥ አውሮፕላኑ ውስጥም ገባ። ይህ በእንዲህ እንዳለ ሱዛና የራሂም ወንድም በግንባታ ቦታው ላይ የሌሊት ደህንነት ጠባቂ እንደነበር ትረዳለች። እሷና ሰዎቿ ወደ ዊል ቤት ሲደርሱ አንድ ወርክሾፕና ቦምብ እንዴት እንደሚሻሻል የሚያሳዩ ማስታወሻዎችንም ያገኛሉ። በርካታ ሰዎች እንዲሞቱ ምክንያት ስለሆነው በአፍጋኒስታን በደንብ ስላልታቀደ ጥቃትም የጋዜጣ ጽሑፎችም አሉ። በኢስታንቡል ኮራሊስ ዊልና ረሂም አልማዞቹን በጣም ብዙ በሆነ ገንዘብ ሸጠው ይህንንም በሶስቱ መካከል እኩል ተከፋፍለው ከዚያ በኋላ አዲስ ህይወት መጀመር እንዲችሉም ይለያያሉ። ከ10 ዓመት በፊት ኮራሊስ በአሰሪው ተታሎና ታፍኖ ነበር። በቀላሉ ካሸነፉትና በአንድ የጭነት መኪና ጀርባ ላይ ከጣሉት ወታደሮች ጋር ለመታገል ሞከረ። በአቅራቢያ ባለች በአንድ ከተማ ውስጥ ዊል በራሂም እርዳታ ከአካባቢው ነዋሪዎች ጋር ሰላማዊ ስምምነት ማድረግ ችሎ ነበር። ከተማዋን ለቀው ሲወጡ ዊልና ረሂም በመንገዱ ላይ አንድ ተሽከርካሪ አይተው በአቅራቢያቸው የተደበቁ ጠላቶች እንዳሉ በማወቅም ለመጠለል ይሮጣሉ። ሆኖም ዊል በአጋጣሚ የአደጋ መጫኛ ላይ ሲረግጥ ገመዶቹ በፈንጂዎች እንደተከበቡም አሳዩ።
በዚያ ቅጽበት የኮራሊስ ቡድን የነበሩባቸው የጭነት መኪናዎች ታይተው የተደበቁት ጠላቶች ከነሱ መካከል አንዱን ለማፈንዳት ተኩስ ከፍተው የተኩስ ልውውጡ ሲጀመር ኮራሊስ ለመደበቅ ሲሮጥ ዊልንም አገኘው። ስለዚህ እርስ በእርሳቸው ለመረዳዳትም ስምምነት ያደርጋሉ። ዊል ኮራሊስን ነፃ ያደርገውና ሁሉንም ፈንጂዎች የሚቆጣጠረውን ሳጥን እንዲያገኝም ይልከዋል። ጠላት በሱ ላይ ሲተኩስ፣ ነገር ግን ዊል እየተከላከለለት ኮራሊስ ቦምብ ያለበት ሳጥን እስኪያገኝ ድረስ ምድር ላይ ይቆፍራል። ስለዚህ ዊል ትክክለኛዎቹን ገመዶች እንዴት እንደሚያገኝና እንደሚቆርጣቸው መርቶት ጠላቶቹ ወደ እነሱ አቅጣጫ መተኮሳቸውን ስለቀጠሉ በዚህ ጊዜ ረሂምና ዊል ሁለቱም እየተከላከሉለት ኮራሊስም ሁሉንም ገመዶች አንዴ ከቆረጠ በኋላ ዊል መራመድ ሲችል ረሂም የመጨረሻዎቹን ጥቂት ጠላቶችም ገደለ። ቡድኑ ቢደሰትም በሳጥኑ ውስጥ ያለው ቦምብ ስለነቃ ደስታቸው ተቋርጦ ፍንዳታውን ለማስወገድ በከፍተኛ ፍጥነት ሮጠው መትረፍ ቻሉ። በአሁኑ ጊዜ ኮራሊስ ገንዘቡን በአፍሪካ ውስጥ አልማዝ አለው ተብሎ የሚታሰበውን የተፈጥሮ ጥበቃ ቦታ የመግዛት የልጅነት ህልሙን ለማሳካትም ተጠቀመበት። ምንም እንኳን ዘመዶቹ ስማቸውን እንዲቀይሩ ማስገደድ ቢኖርበትም ረሂም የብዙ ቤተሰብ መኖሪያ ግቢ እየገነባና የራሱን ኩባንያም እየጀመረ ነው። ዊል አብዛኛውን ገንዘቡን በዓለም ዙሪያ ያልፈነዱ ፈንጂዎችን ለማጽዳት ለተወሰነ የበጎ አድራጎት ድርጅት ሲለግስ እያሳየን ፊልሙ እዚህ ጋር ይጠናቀቃል። እስከ መጨረሻው አብራችሁኝ ስለነበራችሁ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ